አብራህ የምትሰራው ልጅ ወይም በቲክቶክ ስሟ ጽጌ እንደዚሁም በፌስቡክ ስሟ ፍቅረኛ ናት ወይስ እህትህ ናት ወይ እያላችሁ አይ ቲንክ የብዙ ሰው ጥያቄ ነው። ማርያም በውስጥ እየገባችሁ ለራሱ እስኪ ሚስትህ ከሆነች ፍቅረኛ ከሆነች ከንፈሯን ስምህ ሁላ ላክልኝ አለች። ታናሽ የቴ ናት። ከዚህ በኋላ ካወቃችሁ ስተዋት ፍቅረኛ ናት ምናምን እያላችሁ ኮሜንት ላይ እንዳትኮምቱልኝ። ስለዚህ ወይ ንገሪያችሁ ወይ ደግሞ ቲክቶክ ላይ እና ፌስቡክ ላይ ራሱ እሰራለሁ፣ ፖስት አለኝ። ማርያም በጣም ቴክስት እየጨረሰ ነው። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኤርሚ የሳቅ ምንጭ ዩቲዩብ ተከታታዮች በሙሉ እንዴት ናችሁልኝ? አውቃለሁ ከዩቲዩቡ በጣም ርቄያለሁ። አሁን ግን ከጽጌ ጋር ሆኜ መጥቻለሁ። እንደዚሁም ደግሞ ቲክቶክ እና ፌስቡክ ላይ ያው ከሷ ጋር ፖስት ስናደርግ ብዙዎቻችሁ በውስጥ እየመጣችሁ የምትጠይቁኝ ጥያቄ አለ። ጽጌ ፍቅረኛህ ናት ወይስ እህትህ ናት? ትመሳሰላላችሁ? ያው እንደውም ብዙ ኮሜንቶች አሉ። በቃ በጣም እህትህ ናት ትመሳሰላላችሁ፣ ለፕራንክ ነው እያላችሁ ስጠይቁኝ ነበረ። ይህንን ቪዲዮ እንግዲህ ላይክ አድርጋችሁ ጀምሩት። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ሀሳብ አስተያየታችሁን በኋላ ላይ ኮሜንት ላይ ትጽፉልኛላችሁ። እንግዲህ ጥያቄያችሁን ዛሬ መልስላችኋለሁኝ። ያው በመጀመሪያ ሰላም ባያችሁ። ሰላም ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለአማርኛ ይቅርታ ብዙ አልችልም። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። የኤርም ቤተሰብ አይ ከዚህ በኋላ ያንቺን ቤተሰብ ይሆናል። ቀጣይ ላይ እንግዲህ ከሷ ጋር ነው ከዚህ በኋላ በማንኛውም ሶሻል ሚዲያ ይመጣላችሁ፣ በቲክቶክም እንደዚሁም በዩቲዩብም በፌስቡክም ቀጣይ አሁን ኢንስታግራምም ጀምራለን። በኢንስታግራም የምንመጣው አብረን ሆነን ነው። እናንተ ደግሞ ለቻናላችን አዲስ የሆናችሁ ሰብስክራይብ እንደዚሁም ቪዲዮ ላይክ አድርጋችሁ ጀምሩት። ሀሳብ አስተያየታችሁን መጨረሻ ላይ ኮሜንት ላይ ትጽፉልናላችሁ። እና ብዙዎቻችሁ ስጠይቁን የነበረው ጥያቄ ምንድን ነው? ፍቅረኛ ናት ወይስ እህትህ? ምን ነሽ? ያው ለፕራንክ እንጂ ለቪዲዮ ለመስራት እንጂ ፍቅረኛ አይደለችም። በጣም የምወዳት ታናሽ እህቴ ናት። ትክክለኛውን ነገር እኮ ነው የነገርኳቸው። ያው እህቴ ናት። በእርግጥም እንመሳሰላለን። እስኪ እንመሳሰላለን። እህቴ ናት። ያው ሶሻል ሚዲያ ላይ አብረን ለመስራት ብዬ ነበረ። ፍቅረኛ ናት ስላችሁ ነበረ። የምትይኝ ልትክጂ ነው እንዴ? እና ንገሪያቸው፣ ወንድሜ ነው ያቸው። እንደው ንገሪያቸው። ታናሽ እህቴ ናት። ማይ ፋሚሊያንስ ማለሽ በጣም ይቅርታ። እስከዛሬ ያው ሚስቴ የኔ ንግስት እያልኩ ፖስት ቻለሁኝ እኮ። ንገሪያቸው። ምን ማለት ነው? ምን ማለት ነው? እንዴት ታላቅ ወንድሜ ነው ያቸው። ፍቅረኛ አሁን እኮ አንቺ ላይ ነገ እንኳን ፍቅረኛ መያዝ አትችይም። እሱ ፍቅረኛዋ ነው እያሉ ንገሪያቸው። ችግር አለ? ንገሪያቸው። አትቀልድ እባክህ። እንትን አልነግራቸውም እኮ እህቴ ናት። እኔማ ነገርኳቸው። አንቺ ማውራት አትፈልጊም እንጂ ታፍሪብኛለሽ እንዴ? ምን ማለት ነው? አረ የምርክን ነው። እና በቃ ፋሚሊያንስ እህቴ ናት። ከዚህ በኋላ ያው እሺ ልንገራቸው። እህቴ ናት እኮ ነው ያልክ እኮ። ታዲያ ያው የሚያውቁን ብዙዎቹ የሚሆን ሶሻል ሚዲያ ላይ ፍቅረኛሞች እንደሆንን ያው ሚስቴ ምናምን እያልን ነበር ስም ፖስት የነበረው። ስለዚህ ለዛ ደግሞ በጣም ይቅርታ። የማየው ሰው አለ። ምንድን ነው የሚያይ ሰው ነው ሳይሆን አሁን ዩቲዩብ ላይ ከመጣሁ ቆይቻለሁ። በእርግጥ የዩቲዩብ ላይ ብዙ ሰዓት የምታወራው ሰው አለ ከኔ ጋር ሆነ እንደማወራው ሰው። አንቺ እኮ እህቴ ነሽ። ከአንቺ እንዴት እንደምወድሽ እኮ የኔ ውድት። ነይ ልቀፍሽ። እሺ ቀፊኝ። ምን ማለት ነው? የምርክ ነው ያወራክ ያለው? እሺ አንቺ ንገሪያቸው። መናገር ካልፈለግሽ ያው ንገሪያቸው። እሺ እኔ ምንሽ ነኝ? ወንድምሽ ነኝ እንዴ? እኔ እኮ ያው ሚዲያ ላይ አለ አይደለ የሆነ ኮንቴክስት ይዘን ስንመጣ ተቀባይነት እንዲኖርም። በቃ ችግር የለውም። ዝጋው፣ ሌላ ጊዜ እንሰራለን። ምንም ችግር የለው። ወንድሜ ነው ባያቸው። እኔ እኮ ለማስታወቅ ጀስት ዛሬ ቪዲዮ ለማሳየት ያክል ሳይሆን ለማስታወቅ ያክል ነው የመጣ ነው። ስለዚህ ታናሽ እህቱ ነኝ ባያቸውና እዚህ አብረን እንሰራለን። ንገሪያቸው። እሺ አቁመው ካሜራው። ችግር የለውም። እንዴ ለምን ማቆም? ንገሪያቸው። ምን ችግር አለ እንዴ? ምን አለክ ነው? አርሚ የማን እንዴ?
እንደዚህ አትይኝ፣ አታስፈራሪኝ። ነገራቸው ጀስት ወንድሜ ነው ነው እኮ የምትያቸው እንዴ ነው ወንድምሽ አይደለም? አንመሳሰልም። እስኪ ቆይ አንመሳሰልም። ቤተሰብ ሲነሱ ይፍረዱ። አንመሳሰልም። ወንድምሽ አይደለም? ምን ብለህ ነው የጀመርነው? ምን ብዬሽ ነው የጀመርኩት? ወንድምና እህታችንን ዛሬ ለዩቲዩብ ቤተሰቦቻችን እንንገራቸው። ነገ ላይ ደግሞ ቲክቶክ ወንድሜ ነህ አንተ። እንዲያው ወንድምሽ ነኝ እንዴ? ለኔ ታውቂያለሽ፣ ቲክቶክ እና ፌስቡክ ላይ የምንፖስተው ባልና ሚስት እንደ ፍቅረኛ ነው። አሁን ደግሞ እኔ ዩቲዩብ ላይ እሺ በቃ አቁመው። እሺ መስራት አልፈልግም እኔ። ይቅርታ። ለምን? ምን ችግር አለ እንዴ? ምን ማለት ነው እንዴ? እዚህ ጋር ነገ ላይ እኮ እኔ ማፍቀር አንችልም። ስለዚህ እንንገራቸውና እህት ነው የምርክ ነው የምታወራው? እሺ አትነግራቸውም? አንነግርም። ሌላ ጊዜ ቤተሰቦች ሌላ ጊዜ እንሰራለን። እንደውም ደልተው እንዳትበስተው እንዴ። ይሄንንማ እለቅላቸዋለሁ። አይ ከዚህ በኋላ እንግዲህ እኔ ነግሬያቸዋለሁ። ለምን እኔ የራሴን ልናገር። በቃ መናገር ካልፈለግሽ ያው ታናሽ እህቴ ናት። ትንሽ ሸሚዟት ነው ለመናገር ብዙዎቹ ማለት ነው። ሲጀመር ፍቅረኛ ነን ብንል ራሱ አያምኑንም። ኮንፈረንስ መላክልኝ እያሉ ስለዚህ ንገሪያቸው። ታላቅ ወንድሜ ነው ባቸው። ታላቅሽ እኮ ነኝ፣ አክብሪኝ። አንተ ወንድሜ ነህ እና ምን ሆነ እኮ ነው ያርሚው እኮ ነገር አለ። እሺ በቃ አቁመው ካሜራው ነገራቸው። እኔ ከዚህ በኋላ ቪዲዮ አልሰራም በዚህ ዙሪያ። እሺ ደልተውና የራሴን የሆነ ነገር መስራት እፈልጋለሁ። ስለዚህ ከአንቺ ጋር ያለውን እንዲያውቁት ስለምፈልግ ነው። እሺ እንነጋገርና ከዛ በኋላ ትጀምራለህ። እንዳትቦስተው እኮ ወንድሜ ነው ባቸው። እኔ ጀስት ላስተዋውቅሽ ነው ዛሬ እኮ ለፋሚሊዎቼ ላስተዋውቅ ነው የመጣሁት። ስለዚህ አንቺ ደግሞ ታላቂ ነው ባቸው እና ንገሪያቸው። ካላስ እንጂ እንዴ ኤርሚ የምርክ ነው? ምን ችግር አለ? በጣም ምን ችግር አለ? ታለ እንዴ ታናሽ አይደለሽም? ማርያም እያነደድከኝ ነው። እህት አይደለሽም? ትክጃለሽ? ታናሽ እህቴ ነሽ። ቆይ የማል ምን ሆነ? የሆነ ነገር አለ ወይ? የማይን ሰው አለ? ሌላ የምትደዋወለው ሰው አለ ነው? ምንድን ነው እንዴ? እኔ የምትደዋወል ታዲያ ታናሽ አይደለሽ? ምን ችግር አለ? እኔ የምትደዋወሉልም ግን እኔ እዚህ ጋር አሁን እነሱ እንዲያውቁልኝ የፈለግኩት ታላቅ ወንድሜ ነው እንድትነግራቸው ብቻ ነው። ስለዚህ ንገሪልኝ። ሲጀመር ይሄ ቪዲዮ አይፖስትም። ለምን ነው የማይፖስተው? አይፖስትም። እሺ የራሴን ልጨርስና እኔ ራሴን ልንገራቸው። ወንድሟ ነኝ፣ ፋሚሊዎቼ ታላቅ ወንድሟ ነኝ። ልትክጂ ነው ታላቅነትሽን፣ ታናሽነትሽን። ታላቅሽ አይደለሁም እኔ። ስለዚህ ንገሪያቸውና ካላስ እኔና አንቺ እህትና ወንድም ነን፣ ታላቅና ታናሽ አንቺ ንገሪያቸው። እንደዛ አትይኝ፣ አታፍጭብኝ፣ ንገሪያቸው። እሺ በቃ ቪዲዮ እንትን አድርገው። ምን ላድርገው? ቪዲዮ ደልተው እንዳትፖስተው። ለምን አልፖስተው? አይ እኔ ማርያም ከዚህ በላይ አልችልም፣ እሄዳለሁ ነው። ይቀርታ ቆይ ቤተሰብ ታናሽ እህቴ ናት። ከዚህ በኋላ ካወቃችሁ ስታዩት ፍቅረኛ ናት ምናምን እያላችሁ ኮሜንት ላይ እንዳትኮምቱልኝ። ስለዚህ ወይ ንገሪያቸው ወይ እኔ ደግሞ ቲክቶክ ላይ እና ፌስቡክ ላይ ራሱ እሰራለሁ፣ ፖስት አለኝ። ማርያም በጣም ቴክስት እየጨረስኩ ነው። ቤተሰብ ፕራንክ እያደረኩ ነበር። ቤተሰብ አልጠበቀችም ነበረ። ዩቲዩብ ላይ ነይ ቤተሰቦቼን ያው በዩቲዩብ ቪዲዮ ሰርተን አናውቅምና ከተጋባን ጀምሮ እና ላስተዋውቅሽ ዛሬ ዩቲዩብ ላይ ምናምን ብዬ ነበር ይዣት የመጣሁትና ፕራንክ እያደረኩሽ። ይቅርታ ቀፊ እንዴ ባለቤቴ ናት፣ የምወዳት ሚስቴ ናት። እሺ ቤተሰቦቼ ፕራንክ እያደረኳት ነበረ። ቀፊኛ ነው። ቀሺ ይቅርታ ይደረግልኝ፣ ይቅርታ አድርግልኝ። በቃ ይሄው ሚስቴ ናት አልኩኝ እኮ ሚስቴ ናት፣ ባለቤቴ ነው። እንዴ ፖስተር ፕራንክ እያደረኳት ነበረ ማይ ፋሚሊያንስ። ስለዚህ ይቅርታ አድርግልኝ። ምን ማለት ነው? ፕራንክ ነው። ያው ብዙዎቹ የሚያውቁኝ ዩቲዩብ ላይ ፕራንክ በማድረግ ነበረ። ያው ፕራንክ ደግሞ ከራስ ሰው ይጀምራል፣ ከቤተሰብ ይጀምራል። ማይ ፋሚሊ እሺ። እና ፕራንክ እያረኳት ነበረ። በቀጣይ ቪዲዮ እንመጣላችኋለን። ያው እንግዲህ
ፕራንኩ ይቀጥላል። በዚሁ አንዳንድ ነገሮችን ደስ የሚሉ ስራዎችን ደስ የሚሉ ስራዎችን ይዤላችሁ እመጣለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደርጋችሁ፣ እንደዚሁም ቪዲዮ ላይክ አድርጋችሁ ጀምሩ። ቻው ባያቸው። ለማንኛውም ይቅርታ አድርግልኝ። ቻው ቤተሰቦች። ግን እሰራልሃለሁ፣ ጠብቀኝ። ማርያምን ፕራንክ እያረኳን ነበር፣ አላወቀችም ምስኪን። ለማንኛውም ይመቻችሁ፣ እንወዳችኋለን።